በኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ተብሎ እንደተጻፈ እነዚህ ሐዋርያት ብለን የምንላቸው አንተ የጠቀስካቸው ሰዎች በዚህ ስራ ላይ አይነተኛ ተግባር የነበራቸው አይነተኛ ሮል የነበራቸው ሐዋርያት ናቸው። መጽሐፍ ቅዱሳችን ላይ ግን እነዚህ ሐዋርያት ብቻ አይደለም የተጠቀሱት። ከነዚህ ሐዋርያት በተጨማሪ ሐዋርያት ተብሎ የተጠቀሱ ሌሎች ሰዎች በተለያዩ የመጽሐፍ ቅዱስ ክፍሎች ላይ ተቀምጠዋል። አንተ እንደጠቀስከው እነዚህ ሰዎች ይሄ ዋናዎቹ ሐዋርያት መሰረት የመጣል ተግባር ላይ ዋነኛ ተልእኳቸው እሱ እንደሆነ እንመለከታለን። ስለዚህ እነሱን ማንላካቸው ብለን ብንል በራሱ በኢየሱስ ክርስቶስ የተመረጡ መሆናቸውን እንመለከታለን። ስለዚህ ሐዋርያት ናቸው ብለን ስንል አንደኛ የላካቸው ማን እንደሆነ እናውቃለን። ጌታ ኢየሱስ ክርስቶስን የላካቸው፣ እንዲሁም ደግሞ ለምን እንደተላኩ እናውቃለን። ሌሎች በመጽሐፍ ቅዱሳችን ላይ ከተጠቀሱት ሐዋርያት እነዚህ የሚለዩበት ዋነኛው ምክንያት እነዚህ ሐዋርያት የላካቸው ጌታ የላካቸው ተልእኮን የሰጣቸው አካል ተልእኮውን ሲሰጣቸው ዋነኛ ስፔሲፊካሊ ዋነኛ ኃላፊነታቸው መሰረትን የመጣል ነበር ማለት ነው። ስለዚህ መሰረት ጣይ ሐዋርያት መካከል ሌሎች መጽሐፍ ቅዱሳችን ላይ ከተጠቀሱ ሐዋርያት መካከል ከመሰረት ጣዮቹ እኩል ሊታዩ የሚችሉ የሉ ማለት ነው።